ዕውቀትም ቢያስከብር ለጊዜው መልክም ቢያስከብር ለጊዜው ወረት ነው። ሀብት ቢያስከብር ለጊዜው እስኪጠፋ ጊዜ ሹመትም ቢያስከብር ለጊዜው የዚህ ዓለም ሰው ሆሆ ዋዘኛ አይደለም። ለተሾመው ሁሉ እያጨበጨበ ነው የሚኖር። የቲቶን መልእክት እንመልከት። ቲቶ ግሪካዊ ሲሆን እንደ ጢሞቴዎስና አናሲሞስ ጳውሎስ ልጄ እያለ ይጠራው የነበረ ሰው ነው። ቲቶ አስቸጋሪ በነበሩ ቦታዎች ሁሉ ለጳውሎስ ይላክ የነበረ ጎበዝ የነበረ ሰው ነው። ለምሳሌ በቆሮንቶስ ለድሃዎች ገንዘብ ለማሰባሰብና አለመግባባቶች ሲፈጠሩ አለመግባባቶችንም ለመፍታት የተላከ ሰው ነበረ። ጳውሎስ ይህንንም መልእክት የላከለት ቀርጤስ በሚባል ሀገር ይኖሩ የነበሩ ሰዎች እጅግ በጣም አስቸጋሪዎች ስለነበሩ ስርዓት እንዲያስይዛቸውና እንዲገስጻቸው እንደዚሁም በመካከላቸው ስነ ምግባሩ የተመሰከረለትን ሰው ኤጲስቆጶስ አድርጎ እንዲሾምላቸው የተላከ መልእክት ነው። እንደተለመደው ኮፒ ሊንክ ማድረጋችሁን እንዳትረሱ። ያልሆነ ሰው ስልክ ቢደውልላችሁ ማለት ሰው ስልክ ደውሎ ቢያስፈራራችሁ፣ ሰው በስልክ ቢሰድባችሁ፣ ያመናችሁት ቢከዳችሁ፣ አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር አንድ አውጥታችሁ አለው። አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። በተጨነቃችሁ ጊዜ ሞባይላችሁን ከፍታችሁ የሆነ ነገር ወደ ማዳመጥ አትሄዱ። መዝሙረ ዳዊት መኪና ያላችሁ ሰዎች ካላችሁ መኪናችሁ ውስጥ እቤት እንዳለ ሁሉ መኪናችሁ ውስጥ ራሱ አንዱን ችሎ የማይወርድ አንድ መዝሙረ ዳዊት ቢኖራችሁ ጥሩ ነው። የሆነ ወረፋ እንኳን እስከምትጠብቁ የነዳጅ ወረፋም ሊሆን ይችላል አላውቅም። መኪና ውስጥ ናችሁ 3 መዝሙር ዘምሩ። መስሪያ ቤት ገብታችሁ ወረፋ እስኪደርሳችሁ አንድ መዝሙርም ዘምሩ፣ የዳዊትን መዝሙር። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። እውነቴን ነው የምነግራችሁ። በጸሎት በኩል ያልሞከርኩትን አልሰብክም። ስለዚህ መዝሙረ ዳዊት አጽናንቶኝ ነው እንጂ የምናገረው ያነበብኩትን አይደለም የምናገረው። የሆነ አይ ጸበላለስት አባታችን ሳሳት ሄዶብን እኮ አረስ ሞትላችሁ ወይ ደግሞ እዚህ ወራላችሁ ነው እንጂ አመጣን ነው የበላነው። አሁን ቅርብ ሰዓት ነው የበላነው። ጸበል እኮ ናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረ ያት እኮ ናት ያው ማዳዝ ትንሽ አባርከት አረ ታዘዝ አለዛ እኔ እንዳላዝ ያው እንግዲህ በግድም ቢሆን እሺ ብለን ወርደናል። እንደቱ አደረ ማሳውና ከብቱ ናፈቀኛ ቀን አንቺ ያለህበቱ ምርቶ ሲትረፈረፍ ልብ ያስፈነድቃል።